በእግዚአብሔር ኃይል፣ በእግዚአብሔር ጥበብ፣ በእግዚአብሔር ብቃት የተከናወነ ስራ። ሃሌሉያ። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 2 ከቁጥር 3 4 5 ላይ እንደዚህ ይላል፣ እኔም በድካምና በፍርሃት በብዙ መንቀጥቀጥም በእናንተ ዘንድ ነበሩ፣ እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃልም ስብከቴም መንፈስንና ኃይልን በመግለጥ ነበር እንጂ በሚያባብል በጥበብ ቃል አልነበረም ይላል። በበሰሉት መካከል ግን ጥበብን እንናገራለን፣ ነገር ግን የዚች ዓለም ጥበብ አይደለም፣ የሚሻሩትንም የዚች ዓለም ገዦች ጥበብ አይደለም። ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የወሰነውን ተሰውሮም የነበረውን የእግዚአብሔርን ጥበብ በምስጢር እንናገራለን። አሁን የምናገረው ነገር በሰው ጥበብ በተማርኩት ባወቅኩት በኤክስፒሪየንስ በስራ አፈጻጸም በአገልግሎት ቆይታ በሚደረግ ጥበብ አይደለም ማወራው። የእግዚአብሔርን ኃይል ለዓለም ይገልጣሉ። የእግዚአብሔርን ኃይል ለትውልድ ይገልጣሉ። የእግዚአብሔርን ጥበብ ለትውልድ ይገልጣሉ። ያም ጥበብ ኢየሱስ ክርስቶስ ነው። ያም ጥበብ እግዚአብሔር በራሱ ፍቃድ ከዘመናት በፊት የወሰነው የመዳናችን መንገድ ነው። ቅዱሳን አንድ ነገር አስተውሉ። ሐዋርያው ቅዱስ ጳውሎስ በዚህ በአንደኛ ቆሮንቶስ ምዕራፍ 2 ከቁጥር 4 እና 5 ላይ የተናገረው በእግዚአብሔር ኃይል ላይ የተመሰረተ ነገር ምንድን ነው? መልእክቴና ትኩረቴ በዚህ በእግዚአብሔር ጥበብ ላይ እንዲሆን እንዲሁም ደግሞ በሰው ጥበብ እንዳይሆን እጠነቀቃሉ ብሎ ሐዋርያው ጳውሎስ ለቆሮንቶስ ሰዎች ሲናገር በዚህ ቦታ ላይ እንመለከታለን። ስለዚህ ቅዱሳን ወዳጆች ሆይ የኛ ትኩረት የኛ አገልግሎት የኢየሱስን የትንሣኤውን ጌታ በማሳየት የኢየሱስን ኃይል በመግለጥ የኢየሱስን ዝና በመግለጥ ላይ መሆን አለበት። ሐዋርያቶች ይህንን ስራ ነው የሰሩት። አባቶቻችን ይህንን ስራ ነው የሰሩት። የቀደምት አባቶቻችን ቅርብ ጊዜ በአይናችን የምናያቸው ሐዋርያቶች ሁሉ በዚህ ዙሪያ ነው አገልግሎታቸው ትኩረት የሚያደርገው። ክብር ለኢየሱስ ይሁን። ስለዚህ በእግዚአብሔር ኃይል ይሄ ነው መልእክቴ። ይሄን መልእክት ለብዙዎቹ አድርሱ። ከልብ ወዳችኋለሁ። ሻሎም